አላህ ይመጣል ይወርዳል ይወጣል የሚለው ውሸት ነው። አላህ አይደለም መልአክ ነው የሚመጣው የሚሉት እስቲ የኛም ሌሎችም እኮ እኩል አይደላችም ማለት እሺ፣ ችሎታችሁም እኩል አይደለ። አዎ መላእክቱም ይመጣል። መላእክቱም እኮ አንተ ጋም አለ እኔ ጋም አለ። ስለዚህ አላህ ነው ወይስ መልአክ ነው የሚመጣው? ደጉም ሲሰራ ምጽፍ አለ። ይሄ አላህ ይመጣል ነው መልአክ ነው የሚመጣው የሚሉት ምን ትላለህ? መልአክም ይመጣል አላህም ይመጣል። የሚመጡ ግን ይለያያሉ። አንተ ክፉ ሲሰራ አላህ መጥቶ እኮ ጽፎ አይደለም መሰጠም መልእክት ነው። ይሄንን ማወቅ አለበት። አንተ ደግሞ አሁን የሆነ ነገር ሲሰራውን ሰው ግደል ብትል አጽያት ነው። አጽያት ነው። ሄሎ አይሰማም? እያልኩ አጽያት መሆኑ አንተም ታውቃለህ። ሌላ ሳይነገር ራሱ አጽያት መሆኑ ታውቃለህ እንዴ? ለዛው ለተኛው አለ ብለህ አትጠይቀኝ። ይቅርታ። እሺ አልጠይቅም። በቃ ወደ ሌሎች ልለፍ። ታጁ እንኳን ደህና መጣ። ምን አስጠየቀ? ፈጣሪ ምን አስጠየቀ? ፈጣሪ ምድር ፈጠረ። አንተ ምሳሌ የእናቱ ውስጥ ምግብ ባልተህ ታውቃለህ? እንዴት ተኝታል? እስኪ ይሞቃል ብሎ ብጠይቅ የለም። ማንም የማለት ሰው የለም። ይሄንን ታውቃለህ። ለዛ ለሁለተኛ ጊዜ ፈጣሪ እጅ አለ፣ እግር አለ፣ ጣት አለ። ጣቱ እንዴት ነው? እንደዚህ ብለህ አትጠይቀኝ። ከይቅርታ እኔ ማሰላል ብዙ ነገር ከፈይ አረ ከማል አረ ተው በግ አምላክ አንዴ ቆይ፣ ታጁን ልመልስ እያለ ነው። የታጁን መልስ እንስማ። አስቆምከው እንትን አይልም፣ አስቸገረን ነው። እሺ እንኳን ደህና መጣ። እንዴት ነህ? ደህና ነህ? አስገማ አለን አልሐምዱሊላህ። ነው መልካም። አላህ ይወርዳል ብለህ ታምናለህ? አንተስ ምን ትላለህ? እፎይ በእናንተ ይወርዳል ምን ይላል? ይወርዳል አይወርድም ይላል። በእናንተ እምነት አላህ ይወርዳል ወይስ አይወርድም ብላችሁ እናንተ? አይ ለሊት ይወርዳል የሚል አስተምሮ የለንም እኛ። እሺ ሌላ ጊዜስ? በሁሉ የሞላ ነው። በሁሉ የሞላ ነው። አይወርድም ወይስ ይወርዳል ነው እናንተ? በሁሉ የሞላ ነው አልኩህ እኮ። እሺ ትንቢተ ኢሳይያስ ምዕራፍ 19 ቁጥር 1 ላይ ምን ይላል? በእናንተ ምን ይላል? አስረዱ። ቅድሚያ የራስን መልሳ። አንድ ስለሆነ እኮ ነው ምላሹ እዛ ጋር ስለምታገኘው ነው። ለሊት ይወርዳል ይላል። ምን ላይ? ትንቢተ ኢሳይያስ ምዕራፍ 19 ቁጥር 1። ኦኬ ለሊት ከምሽቱ 1/3 ይወርዳል ይላል። እሺ መጽሐፍ ቅዱሳችን ከሰና ተሳናሉ እዛ ምላሹ ስላለ ክፈትለት። ስለዚህ አላህ 50 አግኝቷል እያለ ነው ወዳጃችን። አሜን። አልኩም ሰላም ወራህመቱላህ። 50 አግኝቷል። አልሐምዱሊላህ አብለዝ አሜን። ኮካ ምድራ ነው። አይ ቲንክ ሰርክ ላይ ነው መሰለኝ። ወንድማችን ታጁ ማይክን እናንተ ጋር ነው። ኦኬ እምነትህ እንዳለ ነው ታዲያ። እፎይ ትንቢተ ኢሳይያስ ምዕራፍ 19 ቁጥር 1 ላይ ምንድን ነው የምትለው?
ምን ይላል? እስኪ እሱ ጋር ምላሽ አለ። አሁን እፎይ በመለሰው በነሱ ጥያቄ ላይ ምንድን ነው የምትለን ወንድማችን? ለሊት ይወርዳል እያለን ነው። አንተ በእናንተ ሃይማኖት እኮ መጽሐፍ ቅዱስ ታምናላችሁ አይደል? በመጽሐፍ ቅዱስ ታምናላችሁ? እናምናለን። የምታምኑ ከሆነ ያው እዚህ ጋር እናንተ የምታነሱት ሀሳብና እዛ የሚለው ሀሳብ እኮ ይጋጫል። ስለሚጋጭ ነው እዛ ጋር ምን ብሎ የሚጋጨው? እኛ እኮ ችግር የለብንም እኮ አይወርድም ብላ አንተ ጋር እኛ ጋር ያለው ምንም አይገናኝ ስለሆነ ማለት ነው። እፎ አይወርድም አልክ። በምን ሰዓት ነው የሚወርደው ምናምን አልኩኝ። ሁሉ ሙሉ ነው ምናምን ይችላል። ሁሉ ሙሉ ነው የሚለው እዛ ጋር ጎደሎ ነው የሚላለው። ጎደሎ ነው ይላል። እስኪ ቦታውን ክፈቱና ከዛ በኋላ ብዛች ጋር እንተማመናለን። መተማመን ስላለብን ጎደሎ ነው ወይ ይላል ወይ ትንቢተ ኢሳይያስ እሺ እሺ ቀጥላ ምዕራፍ 19 እሺ ቁጥር ስንት? ቁጥር 1 ምን ይላል? እሺ ለሊት ይወርዳል እያለን ነው። የት አለሽ? ለሊት ይወርዳል የሚለው እሺ እየበረራ ወደ ግብጽ ይመጣል። እስኪ ሰምው ለግብጽ የተናገረ ሸኪም እነሆ እግዚአብሔር በፈጣን ዳመና እየበረራ ወዴት ይመጣል? እየበረራ ወዴት ይመጣል እኮ? እሺ ምን ሆነ? የት አለ ለሊት ይወርዳል የሚለው የት አለ? ምን ያው ወደ ግብጽ ይመጣል ለሚለው ምንድነው? በምንድን ነው የመጣው? ግብጽ ለሊት ነው እንዴ? ግብጽ ነው ለግብጽ ነው የሰጣው። ኤኔስ ኤኒኛው ነው መሰለ አንብቡቲ። እሺ ችግር የለም። እግዚአብሔር በፈጣን ዳመና እየበረራ ወደ ግብጽ ይመጣል። እስቡት እንግዲህ አንተ ምንድነው የምታነሳው ጥያቄ ማለት ነው። እግዚአብሔር ይመጣል በምንድን ነው? ምላሽ አላገኛችሁም? አግኝታችሁ ነው? ምላሹ ይሄ ነው። ህዝቡ እየታዘበ እኮ ነው። እፎይ መልካም። እሺ አንደኛ ትንቢት ነው። ኢሳይያስ እንደመሆኑ ትንቢት ነው እየተናገረ ያለው። አንድም ክርስቶስ ወደ ግብጽ እንደሚመጣ የሚናገር ክፍል ነው። ክርስቶስ እግዚአብሔር መሆኑን ያመንክበት ስለሆነ እናመሰግናለን። ክርስቶስ ክርስቶስ ታስታውሳላችሁ፣ ከተወለደ በኋላ ትንቢት ተነግሮለት ወደ ግብጽ ሄዷል አይደለ? ፕሊስ ለማመስገን ማም ያስቀር። ከዚህ የተሻለ እኮ ብዙ ጥቅሶች አሉ። በደመና እግዚአብሔር ይመጣል የሚል አሉ። እነኚህ ምንድነው እሱ? አንድም ፕሊስ ኢንተራፕት አታርጋ። ክርስቶስ ኢሳይያስ በትንቢቱ ወደ ግብጽ እንደሚመጣ የተናገረበትን ስላመጣህልን እግዚአብሔር ስለሆነ እሱ ይመጣል ብሎ ትንቢት ተናግሮለታል። ታምናለህ? እሱን በምንድን ነው የመጣው? አንተ እኮ ምን ብለህ ነበር? ግድ ምን በዳመና ላይ ወጥቶ እየበረረ ይመጣል ማለት እኮ ምን ማለት ለማለት አይመጣም ብላ እኮ አስባል አይደል? ቅድም እኮ ስትከራከር ነበር። ኖ የኔና አንተ እኮ ችግር የለብንም እኮ። እኛ እኮ ከአሽ በላይ የተቀመጠ አምላክ አለ ብለን አናምንም። አንድ ሁለተኛ ደመና የሚለውም ራሱ ስለሚፈታ በደንብ አስተውል። ገና እኮ በደመና ይመጣል እኮ። ይሄው ትንቢት አስቀድሞ የወጉትን ባይ ፕሊስ ለምንድን ነው አትረብሻ እንዴ? ትንቢት ተነግሮለታል እኮ ክርስቶስን በስጋ እንደሚመጣ። ሲመጣ ያ በስጋ የሚመጣው ደግሞ ማቴዎስ ወንጌል ምዕራፍ 24 ላይ ቁጥር 30፣ ማቴዎስ ወንጌል ምዕራፍ 25 ቁጥር 31 በደመና እንደሚመጣ ተናግሯል። ስለዚህ ኢሳይያስ ለምሳሌ በደመና ይመጣል ብሎ ወደ ግብጽ እንደሚመጣ ቢናገር ስለ ክርስቶስ ምን ችግር አለው? እኛ እናምናለን። ክርስቶስ በስጋ ይመጣል፣ ያ የሚመጣው ደግሞ በደመና ይመጣል ብሎ ትንቢት ተናገረለት። ክርስቶስ በነሳው ስጋ ወደ ግብጽ ተሰዷል፣ ወደ ግብጽ ሄዷል። አንድ ስለዚህ ይህንን ታምናላችሁ ወይ? እኛ በሁሉ የሞላ ስለሆነ ከመገለጥ አንጻር እንዲባላል። አንድ ሁለተኛ እግዚአብሔር ይመጣል ሲባል ከምን አንጻር ይነገራል? ከፍርድ አንጻር። ያ ፍርዱ እነሱ ላይ እንደሚመጣባቸው እነሱ ላይ የሚመጣን ፍርድ ከምን አንጻር ይነገራል? እግዚአብሔር መጣ ተብሎ ይነገራል። ፍርዱ ማለት ነው። ኦልሬዲ እነሱ ጋር ነው። ፍርዱ ግን እነሱ ላይ ሲመጣ፣ ፍርዱ ሲደርስባቸው፣ ሲፈረድባቸው እግዚአብሔር መጣ ተብሎ ይነገራል ማለት ነው። ሲገለጥ በፍርድ ማለት ነው። በምን በግር ሳይሆን በፍርድ ሲገለጥ፣ በግብር ሳይሆን በፍርድ ሲገለጥ
እግዚአብሔር መጣ ተብሎ ይነገራል። ስለዚህ ስለ ፍርድ፣ ስለ ግብፅ ፍርድ፣ ስለ ጣዖታታቸው እየተነገረ ነው። በፍርድ መገለጡን የሚጠቁም የሚያሳይ ክፍል ነው ማለት ነው እንጂ በእግር እግዚአብሔር ከአንዱ ቦታ አንዱ ቦታ ሪሎኬት የሚያደርግ ሆኖ አይደለም። ኤኒዌይስ ስለዚህ ይህንን እንደዚህ ካየን የአንተ ግን እንደዛ አይደለም። ኦልሬዲ አስቀድሞ እዛ የለም ብለህ ስለምታምን ማለት ነው።